በክርስቶስ ወንድሞቼ እህቶቼ ሆናችሁ እንደምን ከረማችሁ? እንደምን ሰነበታችሁ? በቸርነቱ የጠበቀን የእድሜ ደሃ ላደረገን የአባቶቻችን የቅዱሳን የነቢያት አምላክ የሐዋርያት አምላክ የጻድቃን የሰማዕታት አምላክ የእኛ ፈጣሪ የእኛ ጌታ ሉል እግዚአብሔር ወንድሞቼ በሰላም በጤና ጠብቆ ለዚህ ቀን ስላደረሰን እግዚአብሔር ስሙ የተመሰገነ ይሁን። ደግሜ ላለው በእምነት ላለው እግዚአብሔር ስሙ የተመሰገነ ይሁን። እንደምን ሰነበታችሁ? እንደምን ከረማችሁ? ሳምንታችሁ እንዴት ነበረ? እግዚአብሔር ይመስገን ስለዚህ ቀን። ወንድሞቼ እግዚአብሔር ይመስገን በሉ። እግዚአብሔር ይመስገን። ደግሜ ላለው እግዚአብሔር ይመስገን። ወንድማችን በዝማሬ ያገለገለን ወንድማችን ዘማሪ ቀሲስ ምንዳዬ ብርሃኑን ዝማሬ መላእክት ያሰማልን። ፍቅር ማረከኝ በዘመኔ በሕይወቴ በዘመኔ እግዚአብሔር ለኔ መድኃኒቴ ፍቅር ማረከኝ። ወይ እግዚአብሔር ፍቅር ሲገባን ወንድሞቼ አይደለም ነገራችንን ሕይወታችንን ለእግዚአብሔር እንሰጣለን። ይሄ መታደል ነው። በመንፈስ ቅዱስ ሆኖ ወንድማችን ያገለገለንን እናመሰግነዋለን። ይህንን ቃል እንድንሰማ ይህን ዝማሬ እንድንሰማ ይረደን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ጥቂት ነገር እግዚአብሔር ቃል እግዚአብሔር መንፈስ ቅዱስ ያስተምረናል። የአባቶቻችን የነቢያት የአባቶቻችን የሐዋርያት የጻድቃን የሰማዕታት አምላክ እግዚአብሔር በመካከላችን ሆኖ ወንድሞቼ ምድራዊ ያልሆነ ሰማያዊ ሐሳቡን የሰው ያልሆነ የእሱን ሐሳብ እንዲያስተምረን የእሱ ቅዱስ ፈቃድ ይሆንልን። እኔና እናንተ ተማሪዎች ነን። ጥቂት ነገር እንማራለን። በምን ዙሪያ ብላችሁ ብትጠይቁኝ ታግሶ እግዚአብሔርን በመጠበቅ ጸንቶ እግዚአብሔርን በመጠበቅ ዙሪያ። ስለዚህ ርዕሳችን ባለፈው የጀመርነው ነው። ከኔ ጋር የነበራችሁ ጀምረነዋል። 1-2 ሳምንት አልፎናል። በተለይ ታግሶ መጠበቅ ከባድ እንደሆነ ደግሞም ልበሉ ምድራዊ ነገርን አለመጠበቅ ታግሶ እግዚአብሔርን መጠበቅ ከባድ እንደሆነ አነሳን። እሱን ተማርን። ያመለጣችሁ ከስሩ ሊንክ አስቀምጬላችኋለሁ። ቤተ እስጢፋኖስ በሚለው ገብታችሁ ስሙ። ይጠቅማችኋል። ከልቤ ላለው ወንድሞቼ ይጠቅማችኋል። ታግሶ እግዚአብሔርን መጠበቅ በተለይ በዚህ አስቸጋሪ በሆነ ዘመን ውስጥ ሕይወት ታፍ በሆነችበት መኖር ከባድ በሆነበት ጊዜ ከመስመር ሳይወጡ ሳይጎድሉ እግዚአብሔርን ጸንቶ መጠበቅ ወንድሞቼ ሰማያዊ እገዛ ይጠይቃል። ዕውቀት ይፈልጋል። ጥበብ ይፈልጋል። ለዚህ ነው እግዚአብሔር መንፈስ ቅዱስ እኔና እናንተን ዛሬ ልጆቼ ሆይ ታግሳችሁ ጠብቁኝ እመጣለሁ፣ at the appointed time በሰዓቴ እመጣለሁ። እግዚአብሔር ይመጣል። ወንድሞቼ ስሙኝ፣ አባባ ይመጣል። ማን ይሆን ጸንቶ የሚጠብቀው? ማን ይሆን እየተጋ የሚጠብቀው? ስለዚህ ነው የሚያስፈልገን። አዎ በዘመኑ እኮ የግርግር ዘመን ነው። ዘመኑ የወሬ ችኮላ ዘመን ነው። አያችሁ we don't have time to wait። መጠበቅ እኮ ከባድ ነው። ስለዚህ ያነሳን ርዕሳችን ታዲያ ጽና። ልጆቼ ጽኑ፣ ጽና፣ በርታ፣ በርቺ እና እግዚአብሔርን ጠብቂው። ይህንን በተለይ ባለፈው ሳምንት ትምህርታችን አባታችን ዘማሪው ዳዊት በመዝሙር 27 ላይ ራሱን አነቃቅቶ ነፍሴ ሆይ ጽኚ፣ በርቺ፣ እግዚአብሔርን ጠብቂው። አዎ ሕይወት ከባድ ሆኖብኛል። አዎ ጠላቶች አስጨንቀውኛል። ነገር ግን ነፍሴ ሆይ እግዚአብሔርን ጠብቂ ያለውን ነገር አንስተን ነበር። ስለዚህ ወንድሞቼ በዛ ውስጥ ያነሳነው መጠበቅ ከባድ ነው። ታግሶ መጠበቅ በጣም ከባድ ነው አልኩ። ጠብቁ ሲባል እኔ ባለፈው ሳምንት ከኔ ጋር የነበራችሁ እንዳልኳችሁ if there is one wisdom I would love to learn, if there is one I should share, እግዚአብሔርን በትዕግስት መጠበቅን እጅግ መማር እንፈልግ ሰው ነኝ። ለምን መሰላችሁ ወንድሞች? አንደኛ መጠበቅ ትእዛዝ ነው። ባይተሰልፍ ጠብቁኝ ብሏል። እየተጋ የሚጠብቀኝ ማን ነው? ከነዚህ ባሪያዎች እየተጋ እኔ ስመጣ
የሚጠብቀኝ ታማኝና ልባም ባሪያ ማን ነው ይላል። እዛ ማቴዎስ 25 24 አካባቢ ሄዳችሁ አንብቡት። 24 እና 25። ስለዚህ እግዚአብሔር ጠብቁኝ በሰዓት እመጣለሁ ብሏል። አሁን እኛ የምንማረው እንዴት እንጠብቀው። ለሱ ደግሞ ትምህርት ያስፈልጋል፣ መረዳት ይጠይቃል ወንድሞቼ። ስለዚህ እግዚአብሔርን መጠበቅ አንድም ትእዛዝ ነው፣ ሁለትም እግዚአብሔርን ታግሶ መጠበቅ የእምነት ጸና እምነት ሰው እንዳለው የሚያሳውቅ ነገሮች ታፍት የሆኑ ህይወት ሲከብድ ኑሮ ሲከብድ ቀኑ ጨለማ በሆነ ሰዓት ኢትስ ኦኬ እግዚአብሔርን እጠብቅሃለሁ ማለት ትልቅነት ነው። ህይወት ከብዶኛል፣ ስራ ከባድ ነው፣ ትዳር ከባድ ነው፣ ልጆች ማሳደግ ከባድ ነው፣ በሀገር ውስጥ መኖር ከባድ ነው፣ ከሀገር ውጭ መኖር ከባድ ነው። እንዲህ ሰዓት ላይ የእግዚአብሔር ሰዎች እንዴት ነው ጸንተው የሚጠብቁት እግዚአብሔርን ከመስመራቸው ተስፋ ቆርጦ እንዳይወድቁ? ብዙዎች ህይወት በከበደችባቸው ሰዓት፣ ላይፍ ቻሌንጂንግ በሆነባቸው ሰዓት ፍራስትሬትድ አድርገው ከእግዚአብሔር መስመር ይወጣሉ። እግዚአብሔር የታለ የታለ እግዚአብሔር ብለው ብዙዎች የከዱ ሰዎች አሉ። በራሳቸው ላይ እርምጃ የወሰዱ፣ በቤተሰባቸው ላይ እርምጃ የወሰዱ ሰዎች አሉ። ለዚህ ነው እግዚአብሔር መንፈስ ቅዱስ ልጆች ሆይ ታግሳችሁ ጠብቁኝ። ታግሰን ለመጠበቅ ደግሞ የምንጠብቀውን ማወቅ አለብን። የምንጠብቀው ማን ነው? እግዚአብሔርን ነው። የታመነውን እግዚአብሔርን እንጠብቃለን። በደንብ ስሙ። የታመነው እግዚአብሔርን ኢየሱስ ክርስቶስ አባታችንን ጌታችንን እንጠብቀዋለን። ይመጣል በሰዓቱ። ወንድሞች ዛሬ ነገሩ ተበለሻሽቷል። ዛሬ ሁሉ ቦታ ተስፋ የሚሰጥ ነገር አይታይም። በዚህ ሰዓት ነው እንግዲህ ክርስቲያኖች እንዴት ሆኜ እግዚአብሔርን ልጠብቅ፣ እንዴት አድርጌ ራሴን ለሞተልኝ ለሱ ራሴን እንዴት ላቆይለት። ለዚህ ነው የትምህርት የሚያስፈልገው። ስለዚህ እግዚአብሔርን መጠበቅ አንድም ትእዛዝ ነው፣ ሁለተኛ የመጽናት ምልክት ነው። ግን ቅድም እንዳልኳችሁ ራሱ መድኃኒዓለም ጠብቁኝ ብሏል። መጠበቅ ሲባል ደግሞ ዝም ብሎ ቁጭ ብሎ መጠበቅ አይደለም። ማይ ፍሬንድ ዩ ሃቭ ቱ አንደርስታንድ ዲስ ነው። እየተጋ የሚጠብቀኝ ማን ነው? እያተረፈ የሚጠብቀኝ ማን ነው? አያችሁ፣ ጸንቶ የጠበቀ ሰው ያተርፋል። ጸንቶ የጠበቀ ሰው ይሸለማል። እየተጋ የሚጠብቀው ያ ባሪያ ጌታው በመጣለት ይሾመዋል፣ ይሸልመዋል። አንተ ባሪያና በጥቂቱ ታምናል፣ በትልቁ ሾመሃለሁ። ያኛውስ ጌታዬ ይዘገያል፣ ጌታዬ አይመጣም ብሎ ከምናምንቴዎች ከማይረቡ ሰዎች ጋር ሲበላ ሲጠጣ ልጆቹን ሲያስጨንቅ ቤተሰቦቹን ሲያስጨንቅ የሆነ የተገኘ ባሪያ ግን እሱ ወዮለት ነው የሚለው። ወንድሞች ስለ ሰው ማውራት በጣም ይቀላል። እኔ መሰረታዊ ነጥብ መጠበቅ ነው። እግዚአብሔርን ስለመጠበቅ ነው እየተማርን ያለ ነው እና መጠበቅ ቀላል አይደለም። እግዚአብሔርን ቀጠሮ በቀጠሮ ሰዓት መጠበቅ እንደ ከባድ እና ግን ምን አልን ባለፈው? የእግዚአብሔር ሰዎች ግን ጠብቀው አተረፉ ብለን አነሳን። ለምሳሌ አባታችን ኖህ 120 ዓመት ጠበቀው እግዚአብሔርን። ሰዎች አንተ ሞኝ፣ አንተ ጅል፣ ይህንን አሁን ምን መንገዱን ሁሉ ዘግተህ ይህንን የሚያህል ነገር መርከብ የምትሰራ ይሉታል። 120 ዓመት ጠበቀ። ሰዎች ሁሉ ይሰድቡታል፣ ይስቁበታል። እኔማ አንዳንዴ ልጆቹ መጥተው አይ አባታችን ምን እያደረክ ነው? እንደው ሰው የሰፈሩ ሰው ሁሉ መቀለጃ እኮ አደረገን የሚሉት ይመስለኛል። አይደለም? ሰው እኮ የእግዚአብሔርን አገልጋይ መቀለጃ አድርጓል። ቅዱስ ጴጥሮስ ክርስቶስ እኛን መቀለጃ ያደረገን ይመስለኛል ይላል፣ ሰዎች አልሰማ ሲሉት። ምክንያቱም የእግዚአብሔር ሰዎች እንደ ዓለም አይሄዱም። አያችሁ፣ ሲሰድቧቸው አይሳደቡም፣ ሲመቷቸው አይመልሱም፣ ሲሰድቧቸው ይባርካሉ። ስለዚህ በዛን ባመመው ሰዓት ይመስለኛል ቅዱስ ጴጥሮስ አይ እግዚአብሔር እኛ ሐዋርያትን መቀለጃ ያደረገ ይመስለኛል ይላል። ዞሮ ዞሮ ነጥቤ ኖህ 120 ዓመት ጠበቀ። እንዴት ይከብድ ወንድሞቼ! በጣም አስቡ። እኔ ያልኩት 120 ሰዓት አላልኩም፣ ደቂቃ አላልኩም። 120 ሰዓት ደቂቃ አላልኩም። 120 ሰዓት አላልኩም። 120 ቀን አላልኩም። 120 ሳምንትና ወር አላልኩም።
ወንድሞቼ 120 ዓመት። ለዚህ ነው እኛም ወንድሞቼ እግዚአብሔርን እንዴት መጠበቅ እንዳለብን መማር ያለብን። ስለዚህ 120 ዓመት ጠበቀ። ግን እግዚአብሔር ሲመጣ እውነትም ተባረከ። ሰው ሁሉ በንፍር ውሃ ሲያልቅ ኖህና ቤተሰቦቹ ግን እግዚአብሔር አዳናቸው። እስከ ዛሬም ድረስ አባታችን ኖህ እያልን ለእኛ የአጥቢያ ኮከብ ሆኖ ሁሌ እናነሳዋለን። የእግዚአብሔር ምርጥ አገልጋይ ነው። ሌላው ያነሳ ነው አባታችን አበብዙሃን አብርሃም ነው። አብርሃም እግዚአብሔር ውጣ ካለው ከዘመዶቹ ሀገር ከቤተሰቦቹ ሰፈር ወንድሞቼ 25 ዓመት ጠበቀ። አባታችን አብርሃም ጠብቅ ተባለ። እግዚአብሔር ቃል ኪዳን ሰጠው። ዘርህን እንደ አሸዋ አበዛዋለሁ፣ አንተ የምድር አሕዛብ በአንተ ዘር ይባረካሉ። ስለዚህ ውጣ እባርካለሁ አለው። አብርሃም ወጣ ወንድሞቼ ከዘመዶቹ። እንዴት ቀላል አይደለም። ከዘመዶቹ ከእናቱ ከአባቱ ቤት ከእህት ከወንድሞቹ ከወገኖቹ እግዚአብሔርን አምኖ ወጣ። ዘርህን ናለው ኮከቦችን አሳየው። አያቸው እነዚህን ከዋክብት አለው። አየውን የምድር አሸዋ፣ ዘርህን እንደ ምድር አሸዋ አበዛለሁ፣ አንተ ግን ጸንተ ጠብቀኝ። አዊልካም ማይ ሰን ኢብራሂም አዊልካም፣ እመጣለሁ ልጄ። እግዚአብሔር መንፈስ ቅዱስ ስማ ወንድሜ፣ ስሚ እህቴ፣ እኔና እናንተን እንደዛ ልጆቼ ጸንታችሁ ጠብቁኝ። ዓለም ስለተንሸራተተ አብራችሁ አትንሸራተቱ። ዓለም ስለከዳ እናንተ አትክዱ። ጸንታችሁ ጠብቁን ይላል። ይህን ቃል የምትሰሙ ወንድምና እህቶች እግዚአብሔር ጸንተን እንድንጠብቀው ይፈልጋል። ስለዚህ አባታችን አብርሃም ያ የተባለው ተስፋ አይደለም እንደ አሸዋ የሚሆን አይደለም እንደ ሰማይ ከዋክብት የሚሆን ዘር አንድ ዘር አላገኝ። ከ25 ዓመት በኋላ ነው የመጣው ይስሐቅ። ተስፋ ቆረጡ። እንደውም እውነቱን ለመናገር አብርሃም ሚስቱ ሳራ እንኳን ተስፋ ቆርጣ ያልከው እግዚአብሔር አልመጣም በሰዓቱ። ስለዚህ እባክህ እኔም እንግዲህ መቼም እንደምታይ አርጅቻለሁ፣ መውለድ አልችልም። ሀብት ንብረታችንን የሚወርስ ሰው መውለድ አለብን። ስለዚህ ከአገልጋይ ዘንድ ግባ አለችው። ሰው እንደዚህ ነው ይላችሁ። ሸርተት ልፈርድባት ፈልጌ አይደለም፣ ከቃሉ ግን የምንማርበት ነገር ስላለ። ስለዚህ አባታችን አብርሃም ሚስቱን ሰማና ሸርተት ብሎ የራሱን ዘር ፍለጋ ሄደ። በዚህ መልክ ነው እስካሁን ለይስሐቅና ለእስማኤል ምድራችን ጠብ ምክንያት የሆነው እስማኤል የተወለደው አያችሁ። ስለዚህ አባታችን አብርሃም ጠብቅ ነበር የተባለው። እግዚአብሔር ግን በሰዓቱ ይመጣል ወንድሞች። መጣ እኮ በኋላ ታዲያ ኦሪት ዘፍጥረት ምዕራፍ 18 በሰዓቱ እግዚአብሔር መጣ። ይሄው መጣና የዛሬ ዓመት አለው። አንድ ዓመት ጨመረ ደግሞ። የዛሬ ዓመት ሚስት ሳራ ትወልዳለች። ሳቀች ሳራ፣ ከት ብላ ሳቀች። አሁን እኔ ጨርቄው እንኳ ዛብ አሮጊት አሁን እንዴት አድርጌ ነው የምወልደው? ይቀልዳል እግዚአብሔር ብላ ከት ሳቀች። ምን ነው ሳቀች? እኔ እኮ ጌታዬም አርጅቷል፣ እኔም እኮ ጨርቆኛለሁ አለች። እግዚአብሔር ግን ወገኖቼ ተስፋ በሚያስቆርጥ ህይወትን ሁሉ ህይወት ይሰጣል። እግዚአብሔር ሲመጣ ወንድሞቼ ባዶ የሆነው ሙሉ ይሆናል። እግዚአብሔር ሲመጣ ተስፋ የለውም ያልነው ነገር ተስፋ ይቀጥላል። ሞተ ሸተተ ያልነው ነገር ሕያው ይሆናል እግዚአብሔር ሲመጣ። ለዚህ ነው ጸንተን መጠበቅ። ሰማችሁኝ? ጸንቶ መጠበቅ ትልቅነት ነው። ስለዚህ አባታችን አበብዙሃን አብርሃም 25 ዓመት በኋላ እግዚአብሔር መጣ። ስለሱ በነገራችን ላይ ቅዱስ ጳውሎስ እሱን አስታውሶ በዕብራውያን መልእክቱ ዕብራውያን ምዕራፍ 6 ላይ እኛን ሲመክረን እነዛ እንደነ አብርሃም ያሉትን የተስፋው ቃል የጠበቁትን ጠብቀው ያገኙትን እነሱን ምሰሉ ይለናል። ዛሬም እግዚአብሔር ልጆቼ የተስፋውን ቃል ጠብቆ ያገኙት እነሱን ቅዱሳንን ምሰሉ።
ቅዱሳንም ምሰሉ። ስለዚህ ቅዱስ ጳውሎስ በዕብራውያን መልእክቱ እንደዚህ አለ፣ የእግዚአብሔር የተስፋ ቃል መፈጸሙ የማይቀር ነውና እርግጠኛ ነውና እናንተ ጸንታችሁ ጠብቁ። የተስፋውን ቃል ጠብቀው እንዳገኙት እንደነዛ እንደ ቅዱሳን እናንተም ጸንታችሁ ጠብቁት ሲል እንዲህ አለ። ለምን? የእግዚአብሔር የተስፋው ቃል ይፈጸማል። እግዚአብሔር ያለው ነገር ወንድሞቼ ይፈጸማል። እንደዚህ አለ። ዕብራውያን ምዕራፍ 6 ከቁጥር 12 ጀምሮ በጻፈው መልእክቱ እንደዚህ ይላል፣ በእምነትና በትዕግስትም የተስፋውን ቃል የሚወርሱትን እንድትመስሉ እና አብርሃምን እንድትመስሉ እና ይስሐቅና ያዕቆብን በእምነትና በትዕግስት እና አብርሃም እና ይስሐቅ እና ያዕቆብ በእምነት በትዕግስት የተስፋውን ቃል ጠበቁ። ለእናንተም እግዚአብሔር የተስፋ ቃል ሰጥቷል። ክርስቶስ የተስፋ ቃል ሰጥቷል። እመጣለሁ፣ ልጆቼ ጠብቁኝ፣ ተመልሼ እመጣለሁ፣ እኔ ባለሁበት እናንተ ትሆናላችሁ፣ ጠብቁኝ አለ። እንደዚህ አለ፣ በእምነትና በትዕግስትም የተስፋውን ቃል የሚወርሱትን እንድትመስሉ እንጂ ዳተኞች እንዳትሆኑ፣ በምድር ላይ ዳተኞች እንዳትሆኑ፣ ተስፋው እስኪሞላ ድረስ እያንዳንዳችሁ ያን ተስፋ እስከ መጨረሻው ጠብቁ። የሚደንቅ ቃል ነው። እንደዚህ ይላል፣ በእምነትና በትዕግስትም የተስፋውን ቃል የሚወርሱትን እንድትመስሉ። እነማን ናቸው በተስፋውን ቃል የሚወርሱ? ስለ አብርሃም ነው የሚናገረው። አነብላችኋል። በእምነትና በትዕግስትም የተስፋውን ቃል የሚወርሱትን እንድትመስሉ እና አብርሃም እንጂ ዳተኞች እንዳትሆኑ። ዳተኛ ማለት ምንድን ነው? ቸልተኛ፣ ሰነፍ፣ ልግመኛ። አያችሁ፣ ለዚህ እኮ ነው መጠበቅ ዝም ብሎ ቁጭ ብሎ መተኛት አይደለም፣ እየተጉ ነው። ስለዚህ ዳተኛ እንዳትሆኑ። ዳተኛ ማለት ምን ማለት ነው? ቸልተኛ፣ ሰነፍ፣ ልግመኛ፣ ስራውን በሰዓቱ የማይሰራ ሰነፍ አገልጋይ፣ ኃላፊነቱን የማይወጣ ሰነፍ። ስለዚህ ዳተኛ እንዳትሆኑ፣ እግዚአብሔርን ጠብቁት። ግን መጠበቅ ማለት ቁጭ ብሎ ማለት አይደለም፣ አክቲቭ ሆኖ እየተጉ። ለዚህ ነው ዳተኞች አትሆኗል ቅዱስ ጳውሎስ። በእምነትና በትዕግስት የተስፋውን ቃል የሚወርሱትን እንድትመስሉ እንጂ ዳተኞች እንዳትሆኑ፣ ተስፋው እስኪገኝ ድረስ፣ ተስፋው እስኪሞላ ድረስ እያንዳንዳችሁ ያን ትጋት እስከ መጨረሻው፣ ትጋታችሁን እስከ መጨረሻው እንድታሳዩ እንመኛለን ካለ በኋላ እንደዚህ ይላል። ቁጥር 13 ላይ ስለ አብርሃም ሲናገር፣ አሁን ይህንን ያነሳሁት አብርሃም በትዕግስት እንደጠበቀ እግዚአብሔርን ከጠበቀ በኋላ እግዚአብሔር በሰዓቱ እንደመጣ እኛም እንደዚሁ ጸንተን ታግሰን ከባድ ቢሆንም ህይወት በዚህ ዘመን እግዚአብሔርን መጠበቅ እንዳለብን ለማሳየት ነው ይህንን የምናነበው። እንደዚህ ይላል ዕብራውያን ምዕራፍ 6 ቁጥር 13 ቅዱስ ጳውሎስ ስለ አብርሃም ሲናገር አብርሃም በተስፋ ጠበቀ ይላል። እግዚአብሔርም ለአብርሃም በተስፋ በሰጠው ጊዜ አለ፣ በእውነት እባርክሃለሁ፣ አበዛሃለሁ፣ ከእርሱ የሚበልጥ በማንም ሊምል ስላልቻለ በራሱ ማለ እመጣለሁ። በእውነት አለ እግዚአብሔር። እውነት የሚለው እግዚአብሔር አይደለም? ለአብርሃም በራሱ ማለ። እግዚአብሔር በማን ይምላል ታዲያ? ሰው ቢሆን በእግዚአብሔር ይምራል። በእውነት እግዚአብሔርን አትማሉ ይባላል። ግን ከከፋና መማል ካለበት ሰው እውነተኛ ነው ለማለት በእግዚአብሔር ይምራል። እግዚአብሔር በማን ይማል? በራሱ ማል። አብርሃም ሆይ በሰዓቱ እመጣለሁ በእውነት አለው። እግዚአብሔር ለአብርሃም ተስፋ በሰጠው ጊዜ በእውነት እባርክሃለሁ፣ አበዛሃለሁ ብሎ ከእርሱ በሚበልጥ በማንም ሊምል ስላልቻለ በራሱ ማለ። እንደዚሁም አብርሃም ከታገሰ በኋላ ተስፋውን አገኘ። ይህን ነው ትምህርቱ። አሁን እኛ የምንማረው ታግሰን እግዚአብሔርን ስለመጠበቅ ነው። መጠበቅ ከባድ ነው ብያቸዋል። አብርሃም ግን 25 ዓመት ታግሶ ተስፋውን አገኘ። ይስሐቅን አገኘ። ዘሩ እንደ ምድር አሸዋ ሆነ፣ ዘሩ እንደ ሰማይ ከዋክብት ሆነ።
ስለዚህ ወንድሞቼ እግዚአብሔር መንፈስ ቅዱስ ልጆች እናንተም እንደ አብርሃም ተስፋ እንደጠበቀው ተስፋችሁን ጸንታችሁ ጠብቁ። ህይወት ከባድ ነው። አዎ ስራ ከባድ ነው። ከባድ ነው። ትዳር ከባድ ነው። ከባድ ነው። ህይወት ከባድ ነው። ኑሮ ከባድ ነው። ከባድ ነው። ልጆች ማሳደግ ከባድ ነው። ከባድ ነው። አያችሁ። ግን እግዚአብሔር ምን ይለናል? ጸንታችሁ ጠብቁ። ከሌላችሁ የሚለያችሁ የራሳችሁን ምድራዊ ስጋዊ ትብታብ ወይም ስጋዊ ሶሉሽን ከማምጣት ተግታችሁ እግዚአብሔርን ጠብቁ ነው የሚለን። ሌላው አብርሃም ብቻ አይደለም ታግሶ ተስፋውን ታግሶ የተቀበለ ኢዮብ የሚደንቅ ሰው ነው። ኢዮብ የሚደንቅ ሰው ነው። እሱም ታግሶ ሚስቱና ልጆቹ እንኳን በተለይ ሚስቱ ሰድባው ተፍታበት ስትሄድ አገልጋዮቹ ሲንቁት ታግሶ እግዚአብሔርን ጠበቀ። እግዚአብሔር ሰጠ፣ እግዚአብሔር ወሰደ፣ እግዚአብሔር ስም የተመሰገነ ጠብቀዋለሁ አለ። ስለዚህ መታወቅ እዚህ ጋር ያለበት ነገር ዛሬ የምንማረው እንግዲህ እግዚአብሔርን ታግሶ ስለመጠበቅ ነው። መጠበቅ ከባድ ነው። እችን እንድትይዙ ሊፈልገው አንደኛ መጠበቅ እጅግ ከባድ ነው። ስለዚህ ይህን ማወቅ መረዳት ከተረዳን በኋላ እግዚአብሔርን እንዴት መጠበቅ እንዳለብን መለማመድ ጥበብ ነው። የዋቱን መጠበቅ ደግሞ ቅድም ምን አለን ቅዱስ ጳውሎስ? ዳተኛ አትሁኑ አለ። መጠበቅ ዝም ብሎ ቁጭ የሚባል አይደለም፣ በትጋት ነው። ዳተኛ ማለት ሰነፍ። እንደውም በእኛ ሀገር እኮ አባባል ምን አለ መሰላችሁ? የበሬ ዳተኛ በመሃል ይተኛ የሚባል አባባል አለ። ለእርስ አውጥተውት ሰነፍ ነዋ ይወድቃል። በቃ ያኛውን ጎትቶ ወዳለ። እንደዚህ እንዳትሆኑ ቅዱስ ጳውሎስ፣ እናንተ ግን ዳተኞች እንዳትሆኑ ሰነፎች እየተጋችሁ ጌታችሁን ጠብቋል። መጠበቅ እጅግ ከባድ ነው። ግን ምን ይፈልጋል? ማወቅ። ስለ መጠበቅ ማወቅ፣ መረዳት፣ መለማመድ ያስፈልጋል። የክርስትና ህይወት የሚለማመዱት ህይወት ነው ወንድሞች። እና ሴይንግ ኢት ኢዝ ኢዚ ቢሆን ምን ችግር አለው? ቢያንስ ከባድ መሆኑንም ማወቅ እኮ ትልቅነት ነው። እግዚአብሔር ሆይ እርዳን፣ ጌታ ሆይ እርዳን፣ ከብዶናል ግን አንተ እርዳን ብለን እንጸልያለን። ስለዚህ ጽኑ መሆን፣ ጸንቶ መጠበቅን መለማመድ። እኛ አሁን ጽኑ ብቻ ስለተባለ እኮ አይሆንም። ጽና እንጂ እንደ ጽና ስላልነው ሰው እኮ አይጸናም ዝም ብሎ። ግን ሲያቅ ተስፋውን ሲረዳ የሚጠብቀው ማን እንደሆነ የታመነ እንደሆነ ሲረዳ እመጣለሁ አይ ፕሮሚስ ማይ ሰን አይ ዊል ካም ብሎ አንድ አባት ልጁን፣ የታመነ አባት የውሸተኛ አይደለም ቃል እየገባ የሚተወሰዋል። የታመነ አባት ልጅን ማይ ሰን ዌይት ፎር ሚ ሂር፣ ጠብቀኝ እዚች ጋር በእውነት እመጣለሁ፣ አይዞ እመጣለሁ ካሉ ይጠብቃል። ለምን? አባቱን ያውቃል። አባቱ በቃሉ እንደሚገኝ። ውሸታም አባት ሁሌ ከሆነ አይጠብቀውም ልጁ። እዚህ እኛ ግን ያለን አባታችን የታመነ ነው፣ ይመጣል በሰዓቱ። አሁን መሰረታዊ ጥያቄ እንዴት እንጠብቀው? እንዴት እንጠብቀው? በምን ህይወት እንጠብቀው? ቁጭ ብለን እንጠብቀው አይደለም። መጠበቅ ቁጭ ማለት አለ ወንድሞች፣ እየተጉ መጠበቅ። ለዚህ ነው ራሱ መድኃኒዓለም እኔ እመጣለሁ ተመልሼ፣ በምመጣበት ሰዓት እየተጋ የሚጠብቅ ባሪያ ማን ነው እኮ ነው ያለው። ስለዚህ እግዚአብሔር ከኔና ከእናንተ የሚፈልገው እየተጋ የሚጠብቀውን ባሪያ ነው። ዳተኛውን አይደለም፣ ሰነፉን አይደለም። ያ ሰነፍ ደግሞ ምን አለ? የማይረባው ባሪያ ጌታዬ ይቆያላ ቤተሰቦቹን አገልግላቸው የተባለውን መግረፍ ጀመረ። ከክፎች ከምናምንቴዎች ጋር መብላት መጠጣት ጀመረ። ጌታዬ ይዘገያል። ጌታው የመጣ ቀን የዛን ባሪያ እድል ፈንታ በሁለት ይሰነጥቀዋል ነው የሚለው፣ ወደ እሳት ይጥለዋል ነው የሚለው። ወንድሞቼ አስፈሪ ነው ነገሩ፣ ግን እንረዳው። አሁን እንረዳው ነው። የተረዳ ሰው የገባው ሰው ይገርማቸዋል። ከኢኩዌሽኑ ሀፉን አውቆታል፣ ከጥያቄው ግማሹን አውቆታል። ካልተረዱ በጣም ከባድ ነው። ስለዚህ እግዚአብሔርን እንዴት እንጠብቀው? መጠበቅ እንዲቀላል አይደለም፣ እንደምናወራው አይደለም። መጠበቅ ከባድ ነው አይደለም። እግዚአብሔር ጠብቁ ስንባል ውጤታችሁን ጠብቁ፣ የሐኪም ቤት ውጤታችሁን ጠብቁ፣ ወይም የፈተና ውጤታችሁን ጠብቁ፣ ወይ ደግሞ ጠብቁ ያነጋግሩሃል። ጠብቅ ከሌ በጣም ከባድ ነው። ግን ይሄ ምን ይፈልጋል? መለማመድ፣ መጀመሪያ ማወቅ።
መጠበቅ ከባድ መሆኑን መጀመሪያ ማወቅ፣ ትዕግስትን ለመማር መሞከር። መማር ቅድም ብያችኋለሁ። እኔ ቁጥር 1 መማር ፈልገው እውቀት እሱን ነው። ስለዚህ በተለይ ወንድሞቼ በሰላም ቀን መጠበቅ ችግር የለውም። በጤንነት ቀን መጠበቅ ችግር የለውም። በነገር እሱም ችግር አለው። እውነቱን ለመናገር መጠበቅ ቀላል አይደለምና፣ ነገር ግን ደግሞ በጨለማ ቀን መጠበቅ ከባድ ነው። ጠብቅ ይበራልሃል፣ ከባድ ነው። ታፍ በሆነ ሰዓት መጠበቅ ከባድ ነው። ለዚህ ነው እንግዲህ የትምህርት የሚያስፈልገው። ብዙ ቅዱሳን አይደለም በመልካም ቀን በጨለማ ቀናቸው ጠበቁ። ለዚህ ነው አባታችን ዳዊትን ያነሳ ነው። ዳዊት ምን አለ? እግዚአብሔር ሆይ ጠላቶቼ ከበቡኝ፣ ስጋዬን እንኳን ሊናጠቁ ደረሱ፣ እኔ ግን እጠብቅሃለሁ። እኔ በማማ እጠብቃለሁ። እንድትመጣ ፈልጋለሁ፣ ግን ባትመጣ እንኳን ስጋዬ ቢጠፋ እንኳን አንተን በሕያዋን ሀገር አንድ ቀን አገኘሃለሁ፣ አይሃለሁ ብሎ ራሱን ያጽናናበት እግዚአብሔር ቃል መዝሙር 27 ነው። በርታ፣ ታገስ፣ እግዚአብሔርን ጠብቅ፣ እግዚአብሔርን ፊት እሻ ብሎ አለ። ስለዚህ እንዴት አድርገን እንጠብቀው? እንለማመድ። መለማመድ፣ ትዕግስትን መለማመድ፣ ስለ ትዕግስት ማወቅ መማር። ሌላው የተስፋውን ቃል እግዚአብሔር ልክ ለአብርሃም ተስፋውን ሰጠው፣ አብርሃም ጠበቀና ያን የሰጠንን ተስፋ መጀመሪያ ማወቅ፣ የተስፋውን ቃል ገንዘብ ማድረግ፣ ቃሉን ማወቅ፣ ጠብቁ ያለንን ደግሞ ባህሪውን ማወቅ፣ እግዚአብሔርን ማወቅ፣ በባህሪው ማወቅ፣ ምክንያቱም እሱ ያለው ያደርጋል ብለን ማወቅ። ከዛስ ጠብቀን ጸንተን ስንጠብቅ ምን ይሆናል? የእግዚአብሔር ወገኖቼ ጸንተን ስንጠብቀው እግዚአብሔር በሰዓቱ ይመጣል። በችግራችን ይመጣል፣ በነገራችን እግዚአብሔር ይመጣል። ልንገራችሁ፣ በዛ በችግራችሁ ባይመጣ እንኳን እግዚአብሔርን ዳዊት እንዳለው እኔ ግን በችግሬ ባትመጣ እግዚአብሔር በሕያዋን ሀገር አይሃለሁ አለ። አዎ ጠላቶቼ አሁን ከበውኛል ይላል። ማምለጥ ቢያቅተኝ አንተም ባትደርስልኝ ግድ የለም፣ ብሞት እንኳን ነገ ግን በሕያዋን ሀገር አንተን አያለሁ ይላል። አንብብላችሁ መዝሙር 27 እግዚአብሔር ብርሃኔና መድኃኒቴ ነው፣ የሚያስፈራኝ ማን ነው? እግዚአብሔር የሕይወቴ መታመኛዬ ነው፣ የሚያስደነግጠኝ ማን ነው? ክፉዎች አስጨናቂዎች ጠላቶቼ ሥጋዬን ይበሉ ዘንድ በቀረቡ ጊዜ እነሱ ተሰናክለው ወደቁ። ሰራዊት ቢሰፍርብኝ ልቤ አይፈራም፣ ሰልፍ ቢነሳብኝ በዚህ እተማመናለሁ ካለ በኋላ ስለ ጸሎቱ ልክ ነው። ጠላት ከቦኛል፣ እኔ ግን አለ የኔ ምኞትና ፍላጎት ከዚህ በላይ ነው። እግዚአብሔርን አንዲት ነገር እኔ የምፈልገው እግዚአብሔርን በመቅደሱ ሁሉ ያየው ዘንድ፣ እግዚአብሔርን በሰማይ ሁሉ ያስበው ዘንድ። እግዚአብሔርን አንዲት ነገር ለመንኩት፣ እርሷን እሻለሁ፣ በሕይወት ዘመን ሁሉ በእግዚአብሔር ቤት እኖር ዘንድ፣ እግዚአብሔርን ደስ የሚያሰኘውን አይ ዘንድ። አዎ አሁን ችግር ውስጥ ነኝ፣ ግን እኔ የምመኘው ኢትስ ኦኬ፣ ይህ ችግር ኢትስ ኦኬ ያልፋል፣ ግን የምፈልገው ሁሌ ከእግዚአብሔር ጋር እኖር ዘንድ ነው፣ በመቅደሱ እሱን እመለከት ዘንድ ነው እያለ ይላል። ከዛ ይቀጥልና ወደ መጨረሻው እጅ ላንብብላችሁ፣ ሰዓትም ለመቆጠብ ትንሽ ደቂቃ ነው ያለኝ። እንደዚህ ብሎ ይላል ዳዊት፣ አንተ ፊቴን እሹ ባልክ ጊዜ አቤቱ ፊትን እሻለሁ፣ ልቤ አንተን አለ። ፊትህን ከኔ አትሰውር፣ እግዚአብሔር ሆይ ተቆጥተህ ከባሪያ ፈቀቅ አትበል። ረዳቱ ነኝ አትጣለኝም። የመድኃኒቴ አምላክ ሆይ አትተወኝ። እናትና አባቴ ትተውኛል፣ አባትና እናቴ ትተውኛል፣ እግዚአብሔር ግን ተቀበለኝ። አቤቱ እግዚአብሔር እኔ የምፈልገው መንገድህን አስተምረኝ። እንደው ስለ እነዚህ ስለ ጠላቶቼ ስትል በቀናው መንገድ ምራኝ ካለ በኋላ እነዚህ ጠላቶቼ የሐሰት ምስክሮችና አመፀኞች ተነስተውብኛል። ለጠላቶች እባክህ ፈቅደህ አሳልፈህ አትስጠኝ እግዚአብሔር። ለጠላቶች አትተወኝ፣ ልወድቅ ደርሻለሁ እግዚአብሔር አለ። ከዛ አለና በዚህ አላቆምም። እንድትመጣ ፈልጋለሁ፣ እንድትፈርድልኝ እፈልጋለሁ። ካልሆነስ አለ ደግሞ ባይሆንም ግን ብሞትም ግን አምናለሁ በሰማይ በሕያዋን ሀገር አንተን አያለሁ። ይሄ ነው መለማመድ፣ ክርስትና መጽናትን መለማመድ። ብሞት እንኳ በሰማይ ያገኘሃለሁ። እንደ ሰልስቱ ደቂቅ ምንድን ነው ያሉት?
ለአንተ ጣዖት አንሰግድም፣ ብንሞት እንኳን እንሙት እንጂ። ለምን ብንሞት የምንሄድበትን እናውቀዋለን። እንደዚህ አለ። ቁጥር 12 ነቢዩ ዳዊት ታዲያ የሐሰተኛ ምስክረኞች አመፀኞች ተነስተውብኛል፣ ለጠላቶች ፈቃድ አትስጠኝ ካለ በኋላ ቁጥር 17 ላይ ባትሰጠኝ ደስ ይለኛል፣ ብታድነኝ ደስ ይለኛል፣ ባይሆንስ አለ እግዚአብሔር ሆይ በሰማይ አለሁ። እንደዚህ አለ ቁጥር 13 የሐሰተኞች ምስክሮችና አመፀኞች ተነስተውብኛልና ለጠላቶች ፈቃድ አትስጠኝ፣ የእግዚአብሔርን ቸርነት በሕያዋን ምድር አይ ዘንድ አምናለሁ። ኦኬ በስጋዬ ካለብኝ ፈተና መውጣት ቢያቅተኝ ቸርነትህን በሰማይ ግን አያለሁ። ስለዚህ አንተን ተስፋ አድርጌ እጠባበቃለሁ አለ። የእግዚአብሔርን ቸርነት በሕያዋን ምድር አይ ዘንድ አምናለሁ አለና እግዚአብሔርን ተስፋ አድርግ፣ እግዚአብሔርን ጠብቅ፣ በርታ፣ ልብህ ይጽና ብሎ ራሱን አጽናና። ምን አለ? እግዚአብሔርን ተስፋ አድርግ፣ ጽና። ወንድሞቼ እግዚአብሔር መንፈስ ቅዱስ ዛሬ እኔና እናንተ ልጆቼ በሰዓቱ እኔ እመጣለሁ፣ በሰዓቱ በነገራችሁ ላይ እመጣለሁ፣ ጸንታችሁ ታግሳችሁ ጠብቁኝ ይላል። ያችሁ ትምህርቴን አሁን አጠቃልለዋለሁ። ያችሁ እግዚአብሔር ጠብቁኝ፣ በሰዓቱ እመጣለሁ። መጠበቅ ከባድ ነው፣ በጣም ከባድ ነው። ብዙ ሰዎች ለዚህ ነው እኮ እኛ አንፈርድባቸውም። እንትን ያሉ ሰዎችን መፍረዳችን አይደለም። መጠበቅ ከባድ ነው። ኢዮብ ምን አለ? ተስፋ እኮ ቆርጦ ኢዮብ መጀመሪያ እንደታገሰ ተስፋ ቆርጦ እኮ አንዳንዴ ግራ ገብቶት እንዲህ ለምንድን ነው እግዚአብሔር በተለይ እንዲህ መከራ የሚበዛበት ሰው ከመጀመሪያው ለምን ተፈጠረ ብሎ ይጠይቃል። ላንብብላችሁ ኢዮብ 3 ላይ በትንሹ ላንብብላችሁ። በሚቀጥለው ሳምንት እንመጣበታለን። ኢዮብ ምዕራፍ 3 ላይ እንደዚህ ይላል ቁጥር 20 ላይ በመከራ ላሉ ብርሃን፣ ነፍሳቸው መራራ ለሆነችባቸው የተሰወረ ሀብትን ከሚቆፍሩ ይልቅ ሞትን ለሚጠባበቁ ግን ለማያገኟት ሰዎች፣ መቃብርን ባገኙ ጊዜ ደግሞ እልል ብለው ደስ ለሚላቸው ሰዎች፣ ሐሴትን ለሚያደርጉ ሕይወት ለመጀመሪያውኑ ለምን ተሰጣቸው? መንገዱ ለተሰወረበት ሰው፣ እግዚአብሔርን ባጥር ላጠረው ብርሃን ስለምን ተሰጠው? ለምን ተፈጠረ? መከራ ሰው የሚበዛበት ከሆነ እንደዚህ ፈተና ሰው የሚበዛበት ከሆነ ገና ከመጀመሪያው ሰው ለምን ተፈጠረ? እዚህ በተለይ ምርር ላላቸው በመከራ ላሉ ብርሃን ለምን ተሰጣቸው? ነፍሳቸው መራራ ለሆነችባቸው የተሰወረ ሀብትን ወይም ወርቅን ከሚቆፍሩ ይልቅ ሞትን ባገኙ ጊዜ ደስ ስለሚላቸው፣ መቃብርን ባገኙ ጊዜ እልል ለሚሉ ሰዎች፣ ሐሴት ለሚያደርጉ ለምን ሕይወት ተሰጠ ብሎ ይላል። ለምን? መጠበቅ ከባድ ነው። ፈተና ከባድ ነው። ፔኑ ከባድ ነው። ስለዚህ ይህንን ስንረዳ ግን እንዴት አድርገን ጸንተን እግዚአብሔርን እንጠብቀው? በተለይ በዚህ አስቸጋሪ ዘመን የሚለውን እንድንረዳ ያስፈልጋል፣ እንድንረዳ ይረዳናል። ስለዚህ ወንድሞቼ እንግዲህ የተነሳንበት ትምህርት ጽና፣ በርታ፣ ጸንተህ እግዚአብሔርን ጠብቅ። መጠበቅ ከባድ ነው። አዎ ከባድ ነው። ጸንተን እግዚአብሔርን መጠበቅ ግን እስከ መቼ ድረስ ነው እግዚአብሔርን የምንጠብቀው? እስኪመጣ። አንድ እህታችን ቅርብ ጊዜ አንድ ታሪክ ነግራኝ ልንገራችሁና ላቁ። ትልቅ ፈተና ውስጥ ገባች። ትልቅ ፈተና። በግራውም በቀኙ ያዘችው ክንብል ሲልባት፣ በግራው ያዘችው ክንብል ሲልባት፣ በፊቱ ያለው ክንብል ሲልባት፣ የገዛ ልጆቿ እስከ መቼ ድረስ ነው እንደዚህ የምንኖረው? እስከ መቼስ ነው እንደዚህ የምንጠብቀው አሉ። እግዚአብሔር በበሬ እስኪያልፍ። ወንድሞቼ ስሙ፣ እግዚአብሔር በበራችን እስኪያልፍ፣ እግዚአብሔር በቤታችን እስኪመጣ፣ እግዚአብሔር በሕይወታችን እስኪመጣ ጸንተን መጠበቅ አለብን። ይሄ መፈክር አይደለም። መጠበቅ አለብን ስላልን አንጠብቅ። በመማር ስንማር፣ ስናቅ፣ እግዚአብሔር ባህሪውን ስንረዳ፣ ታማኝነቱን ስናቅ፣ በሰዓቱ እንደሚመጣ ሲገባን ሸርተት ከማለት እንቆጠብና ይመጣል፣ አባቴን አውቀዋለሁ፣ የታመነ ነው ማለት እንችላለን ማለት ነው። ስለዚህ ወገኖቼ እንዴት እንጠብቀዋለን?
ምን ማድረግ አለብን ለሚለው አንደኛ መማር መረዳት፣ ሁለተኛ የተስፋውን ቃል አብዝቶ በልብ ጽላት ላይ መጻፍ። እግዚአብሔር አደርገዋለሁ ያለው ይሆናል። ስለዚህ ተስፋውን መረዳት፣ ሁለተኛ የእግዚአብሔርን ቃል በደንብ አድርጎ ማወቅ። ለምን እየዘረዘርን እንጠቀመዋለን። የከፋ ቃል ችግር ሲመጣ እየዘረዘርን እንደ ክርስቶስ እኮ ሰይጣን ሲፈትነው ችግር ሲመጣ እየዘረዘረ ተጠቀመበታል። ራሱ አምላካችን መድኃኒታችን ኢየሱስ ክርስቶስ ሰይጣን መጥቶ የእግዚአብሔር ልጅ ከሆንክ እንደዚህ አድርግ፣ ከዚህ ላይ ዝለል፣ መላእክት ይዟል፣ እግዚአብሔር አምላክን አትፈታተን፣ እግዚአብሔር ልጅ ከሆንክ እስቲ እኔ ይህንን ሁሉ ሰጥሃለሁ፣ ይህንን የዓለም ከተማ ሰጥሃለሁ፣ እስቲ ስገድ፣ ለእግዚአብሔር አምላክ ብቻ ስገድ። እየዘረዘረ ተጠቀመ፣ አፉን አስያዘ። ስለዚህ እኛም እንደዛ ነው። ያስተማረን የመከረን የአባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሁን። ሰላሙ አሜን።